ሰላም የሃሚንግ ስፖርት ዝግጅት ተከታታዮች፣ ሃሚንግ ስፖርት የተለያዩ ሀገራዊና ዓለም አቀፍ ስፖርታዊ ጉዳዮችን ያነሳል። ዛሬ ልናስታውሳችሁ የፈለግነው አምና በአትሌቲክ ቢልባኦ ሜዳ ሳን ማሚስ በአውሮፓ ሴቶች ቻምፒዮንስ ሊግ ፍጻሜ በባርሴሎናና በኦሊምፒክ ሊዮኔስ መካከል የተከናወነውን አስደናቂውን የአውሮፓ ቻምፒዮንስ ሊግ ምሽት ነው። ወደ ኋላ ተመልሰን በምልሰት የምናሳያችሁ ሰፊውን ዝግጅት በቀጣይ ጊዜያት ግንቦት 17 ዘንድሮ ዓመት የሚደረገው የባርሴሎናና የአርሰናል የአውሮፓ ቻምፒዮንስ ሊግ ፍጻሜ ከመከናወኑ አስቀድሞ ባርሴሎና በድጋሚ በዘንድሮ ዓመት ለፍጻሜ መድረሱ ምክንያት በማድረግ ያንን የምንጊዜውም አስደናቂ የአምናውን የባርሴሎና አራትዮሽ ዋንጫን አግኝቶ የደመደመበትን እንዴት ነበረ ከባርሴሎና ኤርፖርት እስከ አትሌቲክ ቢልባኦ ሜዳ ሳን ማሚስ እስኪደርሱ ድረስ የተለያዩ አስደናቂ ታሪኮች አሉት ከሜዳም ውጭ ሜዳ ውስጥምና ይህንን ነገር ሰፋ ባለ ሁኔታ በሃሚንግ ስፖርት የምናቀርብ ነው የሚሆነው። በዩቲዩብ ቻናሉም እንደዚሁም ደግሞ ዘወትር ሰኞና አርብ በመናኸሪያ ሬዲዮ 99.1 ከ7 እስከ 8 ሰዓት በሚቀርበው ዝግጅታችንም እንደዚሁ የምናነሳው ይሆናል። ዘንድሮ ዓመት የሚደረገው የአውሮፓ ቻምፒዮንስ ሊግ የሴቶች ፍጻሜ ውድድር ግንቦት 17 ቀን ሊዝበን ላይ ይከናወናል። በባርሴሎናና በአርሰናል መካከል ነው ጨዋታው የሚደረገው። አርሰናል ለሁለተኛ ጊዜ የአውሮፓ ቻምፒዮንስ ሊግን ለማንሳት፣ ባርሴሎና ደግሞ ለሶስተኛ ጊዜ የአውሮፓ ቻምፒዮንስ ሊግን ለማንሳት ነው ጨዋታቸውን የሚያደርጉት። ዲፌንዲንግ ቻምፒዮኑ ባርሴሎና፣ የወቅቱ የአውሮፓ ቻምፒዮንስ ሊግ አሸናፊ ባርሴሎና በድጋሚ የአውሮፓ ቻምፒዮንስ ሊግን ለማንሳት፣ እንደዚሁም ደግሞ አርሰናል ከ20 ዓመታት በኋላ የአውሮፓ ቻምፒዮንስ ሊግን እንደዚሁ በማንሳት ሁለተኛ ድሉን ለማስመዝገብ በሬኒ ሲሊንገርሱ አርሰናልና እንደዚሁም ደግሞ በፒየር ሮሚዮ ባርሴሎና መካከል የሚደረገው ውድድር እጅግ በጣም አጓጊ ነው። እኛም ይህንን አስመልክቶ የተለያዩ መረጃዎችን የምናደርስ ይሆናል። ይሄኛው ግን ልዩ ፕሮግራም ሆኖ ቢያንስ የአንድ ቀን ወይ የሰኞ ወይ የአርብ ዝግጅታችን ወይም ደግሞ በሁለት ክፍል ተደርጎ ይህንን አስደናቂ ጨዋታ የምንመለከት ነው የሚሆነው። ከባርሴሎና ኤርፖርት እስከ አትሌቲክ ቢልባኦ ሜዳ ሳን ማሚስ በሚል ርዕስ ነው የሚቀርበውና በትረካም በውይይትም በተለያዩ ይዘቶች ይህንን ጨዋታ እናቀርባለን። ለእኔ ሶስት የአስደናቂ የቻምፒዮንስ ሊግ ፍጻሜዎች አሉ። በ2005 እንደ አውሮፓውያን አቆጣጠር ሊቨርፑል ኤሲ ሚላንን ያሸነፈበት፣ እንደዚሁም ወደኋላ መለስ ስንል ደግሞ ማንቸስተር ዩናይትድ ባየር ሙኒክን በካምፕ ኑ ያሸነፈበትን እናስታውሳለን እና ለእኔም ደግሞ አንዱ አስደናቂ የነበረው በአትሌቲክ ቢልባኦ ሜዳ ሳን ማሚስ ባርሴሎና ኦሊምፒክ ሊዮኔስን አሸንፎ የአውሮፓ ቻምፒዮንስ ሊግ ዋንጫን ለሶስተኛ ጊዜ እንደዚሁም ደግሞ አጠቃላይ 4 ዋንጫዎችን በማሸነፍ ኳድራፕል ይሉታል በታሪኩ ለመጀመሪያ ጊዜ ያሳካበትን ይህን የቻምፒዮንስ ሊግ ውድድር እናስቃኛችኋለን። ይጠብቁን። ሰላም የሃሚንግ ስፖርት ዝግጅት ተከታታዮች፣ ሃሚንግ ስፖርት የተለያዩ ሀገራዊና ዓለም አቀፍ ስፖርታዊ ጉዳዮችን ያነሳል። ዛሬ ልናስታውሳችሁ የፈለግነው አምና በአትሌቲክ ቢልባኦ ሜዳ ሳን ማሚስ በአውሮፓ ሴቶች ቻምፒዮንስ ሊግ ፍጻሜ በባርሴሎናና በኦሊምፒክ ሊዮኔስ መካከል የተከናወነውን አስደናቂውን የአውሮፓ ቻምፒዮንስ ሊግ ምሽት ነው። ወደ ኋላ ተመልሰን በምልሰት የምናሳያችሁ ሰፊውን ዝግጅት በቀጣይ ጊዜያት ግንቦት 17 ዘንድሮ ዓመት የሚደረገው ባርሴሎናና የአርሰናል የአውሮፓ ቻምፒዮንስ ሊግ ፍጻሜ ከመከናወኑ አስቀድሞ ባርሴሎና በድጋሚ በዘንድሮ ዓመት ለፍጻሜ መድረሱ ምክንያት በማድረግ ያንን የምንጊዜውም አስደናቂ የአምናውን የባርሴሎና አራትዮሽ ዋንጫን አግኝቶ የደመደመበትን እንዴት ነበረ ከባርሴሎና ኤርፖርት እስከ አትሌቲክ ቢልባኦ ሜዳ ሳን ማሚስ እስኪደርሱ ድረስ የተለያዩ አስደናቂ ታሪኮች አሉት ከሜዳም ውጭ ሜዳ ውስጥምና ይህንን ነገር ሰፋ ባለ ሁኔታ በሃሚንግ ስፖርት የምናቀርብ ነው የሚሆነው። በዩቲዩብ ቻናሉም እንደዚሁም ደግሞ ዘወትር ሰኞና አርብ በመናኸሪያ ሬዲዮ 99.1 ከ7 እስከ 8 ሰዓት በሚቀርበው ዝግጅታችንም እንደዚሁ የምናነሳው ይሆናል። ዘንድሮ ዓመት የሚደረገው የአውሮፓ ቻምፒዮንስ ሊግ የሴቶች ፍጻሜ ውድድር ግንቦት 17 ቀን ሊዝበን ላይ ይከናወናል። በባርሴሎናና በአርሰናል መካከል ነው ጨዋታው የሚደረገው። አርሰናል ለሁለተኛ ጊዜ የአውሮፓ ቻምፒዮንስ ሊግን ለማንሳት፣ ባርሴሎና ደግሞ ለሶስተኛ ጊዜ የአውሮፓ ቻምፒዮንስ ሊግን ለማንሳት ነው ጨዋታቸውን የሚያደርጉት። ዲፌንዲንግ ቻምፒዮኑ ባርሴሎና፣ የወቅቱ የአውሮፓ ቻምፒዮንስ ሊግ አሸናፊ ባርሴሎና በድጋሚ የአውሮፓ ቻምፒዮንስ ሊግን ለማንሳት፣ እንደዚሁም ደግሞ አርሰናል ከ20 ዓመታት በኋላ የአውሮፓ ቻምፒዮንስ ሊግን እንደዚሁ በማንሳት ሁለተኛ ድሉን ለማስመዝገብ በሬኒ ሲሊንገርሱ አርሰናልና እንደዚሁም ደግሞ በፒየር ሮሚዮ ባርሴሎና መካከል የሚደረገው ውድድር እጅግ በጣም አጓጊ ነው። እኛም ይህንን አስመልክቶ የተለያዩ መረጃዎችን የምናደርስ ይሆናል። ይሄኛው ግን ልዩ ፕሮግራም ሆኖ ቢያንስ የአንድ ቀን ወይ
የሰኞ ወይ አርብ ዝግጅታችን ወይም ደግሞ በሁለት ክፍል ተደርጎ ይህንን አስደናቂ ጨዋታ የምንመለከት ነው የሚሆነው። ከባርሴሎና ኤርፖርት እስከ አትሌቲክ ቢልባኦ ሜዳ ሳን ማሚስ በሚል ርዕስ ነው የሚቀርበውና በትረካም በውይይትም በተለያዩ ይዘቶች ይህንን ጨዋታ እናቀርባለን። ለእኔ 3 የአስደናቂ የቻምፒዮንስ ሊግ ፍጻሜዎች አሉ። በ2005 እንደ አውሮፓውያን አቆጣጠር ሊቨርፑል ኤሲ ሚላንን ያሸነፈበት፣ እንደዚሁም ወደኋላ መለስ ስንል ደግሞ ማንቸስተር ዩናይትድ ባየር ሙኒክን በካምፕ ኑ ያሸነፈበትን እናስታውሳለን እና ለእኔም ደግሞ አንዱ አስደናቂ የነበረው በአትሌቲክ ቢልባኦ ሜዳ ሳን ማሚስ ባርሴሎና ኦሊምፒክ ሊዮኔስን አሸንፎ የአውሮፓ ቻምፒዮንስ ሊግ ዋንጫን ለሶስተኛ ጊዜ እንደዚሁም ደግሞ አጠቃላይ 4 ዋንጫዎችን በማሸነፍ ኳድራፕል ይሉታል በታሪኩ ለመጀመሪያ ጊዜ ይህን ያሳካበትን ይህን የቻምፒዮንስ ሊግ ውድድር እናስቃኛችኋለን። ይጠብቁን። Bonmati had been 10 minutes ago limping, signaling to the bench. Looks all right now. Aitana Bonmati. On she goes. Oh, deflected again! Alexia Putellas. An idol, an icon for so many. Geraldes and the Badger, Claudia Pina. It's Alexia! Written in the stars! It's Barcelona's time now! It's Alexia's time now! She comes on, she's disappointed she only gets a few minutes, but she gets that moment